እውነቴን እኮ ነው ያ ዘማሪ አጌጥንበት ስምህን ሲል እውነት ከክርስቶስ ስም በላይ ምን የሚጌጥበት ነገር አለ? የቡዳን መንፈስ በዚህ ልክ ሲመጣብን ወይም ያለንን ሀብት እንዳንጠቀምበት ሲከላከለን እንዴት ነው የምንከላከለው? እኛ ለህይወት ምክንያት ሊሆነን የመጣ ክርስቶስ ለምንድን ነው ለሞት ምክንያት የሚሆነን? ክፉ ጊዜ ላይ ስንወለድ ክፋት የራሳችን የባህሪም የኑሮአችንም መገለጫ ይሆናል። ሰላምታዬ ይድረሳችሁ በያላችሁበት ውድ ቤተሰቦቼ እንደምን አላችሁ? ዛሬም በአዲስ ቪዲዮ ተገናኝተናል። እስከ ፕሮግራሙ ፍጻሜ ድረስ ከቆያችሁ ብዙ ነገር እንማማራለን። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን አዘጋጅቻለሁ። ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ፣ ቪዲዮን ላይክ እና ሼር ማድረጋችሁን እንዳትረሱ። ወደ ቪዲዮአችን በቀጥታ እንሄዳለን። እውነቴን እኮ ነው ያ ዘማሪ አጌጥንበት ስምህን ሲል እውነት ከክርስቶስ ስም በላይ ምን የሚጌጥበት ነገር አለ? ሐዋርያት አጊጠውበታል። ስሙን እኮ ሰማዕታት በክርስቶስ ስም አጊጠዋል። በደንብ አድርገው ሽባ ተርትረውበታል። ታሪክ ለውጠውበታል። እኛ በከንቱ እንጠራዋለን። እናትና አባትን አክብር። የወለደህን ብቻ አይደለም አገልጋዮች፣ ካህናት በእውቀት የወለዱህን በሕይወት ወደ እግዚአብሔር ያቀረቡን። አሁን ማን ነው ካህናቱ ላይ ሊቃነ ጳጳሳቱ ላይ እንደው ይቅርታ አድርጉልኝ ለቃሉ አፉን የሚከፍተው? ጠላት አይደለም እኮ እኛ ነን እኮ እኛንን ሰድበን ለሰዳቤ የሰጠናቸው አባቶቻችን፣ እኛንን ያዋረድናቸው፣ እኛንን ዝቅ ያደረግናቸው። ይሄ እውነቴን ነው ብላችሁ ለእኔ ክብር ብዬ አይደለም የምነግራችሁ፣ ግን ያጠፋነው ጥፋት ስለሆነ ነው። አንዳንዶቻችንማ ሙልጭ አድርገን ሰድበን ለቤተ ክርስቲያን ክብር ነው እንላለን። ሰድበህ የምታቆመው የእግዚአብሔር ክብር የለም። ሰውን አዋርደህ የምታከብራት ቤተ ክርስቲያን የለችም። ቶ ይቅርና አንተ ክፉ ነው ብለህ የተናገርክለትን ሰው ክርስቶስ እኮ አስታሞ ችሎታል። ገመናውን ግንባሩ ላይ ጽፎበት ለኛ እንዲነበብ አድርጎ በአደባባይ ማውጣት ከበደው? እኛ እኮ የሰውን ገመና ማውጣት ግብራችን ሆኗል። ደግሞ ደስ ይለናል። የገሌ ሰበር መረጃ ወጣ ሲባል ምን አለ እንላለን። ሰበር እኮ የለውም ራሱ። እስከ መጨረሻው ጆሮአችን እስኪቃጠል እናዳምጣለን። ምናልባት ካመለጠን ነው ብለን እንመልሰዋለን። ሐሜት ለመስማት፣ ክፋት ለመስማት፣ የሰውን ጉድ፣ ገመና፣ በደል፣ ክፋት ለመስማት የተከፈተው ጆሮአችን ምን አለ ለጽድቅ ቢከፈት ኖር። እናትና አባታችንን አላከበርንም፣ አዋርደናል በደንብ አድርገን። አትስረቅ። እዚህ ውስጥ እውነቴን ልንገራችሁ ያልሰረቀ ማንም የለም። እንደው ፈራጅ ነህ አትበሉኝ። ግን ሊቁ ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ትንሹም ስኳር መስረቅ ትልቁም ስርቆት ያው ነው ይላል። ስኳር ያልሰረቀ ማን አለ? ስንገባ ራሱ ቡና ላይ እንዲህ የምንለው እኛ የለን እንዴ? ብናጣ እንኳን እኮ እንዲህ በጣም ነው የምንገርመው። ስርቆት ነው። ከምንም በላይ ግን እግዚአብሔርን ሰርቀነዋል። እድሜያችንን ሰርቀነዋል። መምጣት ሲገባን አርፍደን ተገኝተናል። ገንዘባችንን ሰርቀነዋል፣ ሲሰጠን ከልክለነዋል። ጤናችንን ሰርቀነዋል፣ ሲሰጠን አልቆምንበትም ቤተ መቅደስ። ምን ያልሰረቅነው ነገር አለ? አልገደልኩም አንልም፣ ገድለናል። ደም አናፍስስ እንጂ ሰው ሊደርስበት የሚችልበት ደረጃ እንዳይደርስ ያዋረድነው እኛ ነን። እንዴት በሉ። መቼም ቤተ ክርስቲያን በሯ ክፍት ነው። አርፍዶ ዘግይቶ ከተለያየ ህይወት የሚመጣ ሰው አይጠፋም። ሁሉም ሰው ደግሞ የሚገርማችሁ በጣም ነው የሚደንቀው። ሲመጣ መጀመሪያ ሱሰኛ የሚንለው ሰው ማለት ነው። ልክ ሲመጣ መጀመሪያ ጸበል ነው የሚሄደው፣ በቃ ችግሩ እንዲራገፍልን እና ስናየው ደስ ይለናል። መጀመሪያ ላይ ያው ለምን መጣ የሚልም አለ፣ ግን ስናየው ደስ ይለናል። ውይ ተመስገን በቃ ሊስተካከል ነው እንላለን። ይጠመቃል፣ ይጸበላል፣ ጸበሉን ይጠጣል። ትንሽ እየተሻሻለ ሲመጣ እናንተ ስትጸልዩ ያያል። እኛ እንዳልል ራሴ እንዳላጠቃልል ነው። እናንተ ስትጸልዩ ያያል። መዝገበ ጸሎታችሁን ዳዊታችሁን ስትከፍቱ ያያል። ለካ መጸለይ ያለብኝ ማለት ነው ይልና የሚያስተምረው ቢያጣ እናንተን አይቶ ይማርና መዝሙረ ዳዊትን በሉት ጸሎት መጽሐፉን ከፍቶ መጸለይ ጀመረ። ከዛ በኋላ ስናየው ይሄ ሰውዬ ትንሽ ጥሩ እየሆነ ሲመጣ አንድ ቀን መቼም የሆነ ነገር መፈለጋችን አይቀርም። ወንድሜ እባክህ ምናምን ስል ይቅርታ ጸሎት ላይ ነኝ ስል ድሮስ አዲስ ክርስቲያን ከምን ይበልጣል ብለህ የገደልከው ስንት ነፍስ አለ? እንደዛ ስትለው ትቶት ድሮስ ምናምን ብሎ የወጣ ስንት ሰው እኮ አለ። ገለናል በደንብ አድርገን። ከእግዚአብሔር ቤት ለመጠቅለል መጥተው እየገረፍን ያባረርናቸው ሰዎች አሉ። ገለናል፣ አመንዝረናል። ከወንድ ከሴት ጋር አንተኛ እንጂ ከፈቃዳችን ጋር እንደፈለግን አይደል የምንዞረው። ደስ ሲያሰኘን እዛ፣ ደስ ሲያሰኘን እዚህ ነን። በሐሰት መስክረናል በደንብ አድርገን። ሊያውም እየማልን እየተገዘትን ገብርኤልን፣ ማርያምን፣ ኡራኤልን 44ቱ ታቦታትን እያልን ቢጠፋብን ራሱ እኔ ምን ብዬ ልማልልህ እያልን ማለት ነው። ለሐሰት እኮ ነው።
የባልንጀራህን ቤት መመኘት ወይ ቤት እኛ ገብተን ድስቱን እኮ ተመኝተናል። ድስቱ ጥሩ ነው ምናምን ብለን ማለት ነው። ሚስቱን ተመኝተሃል፣ ልጆቹን ተመኝተሃል፣ ባል ተመኝተሻል፣ ልጆቹን ተመኝተሻል፣ ቤቱን ተመኝተሻል። ጥሎት እንደሚሄድ እያወቅን እኮ ባልንጀራን እንደራስ አድርገህ ወደድ። ተውት ባልንጀራውን መውደድ። እኛ ራሳችንን እንወደዋለን እንዴ? አንወደውም እኮ። ብትወደው ኃጢአት አትሰራም ነበር። ራስን ሊጎዳ የሚችል ነገር እኮ ወደህ አታረግም፣ መሮ ካልሆነ በቀር። ማን መሮት ኃጢአት የሚሰራ ሰዋል? ስለመረረኝ ነው ዛሬ እንዲህ ኃጢአት የሰራሁት የሚል ሰዋል? ጀብድ ሆኖለት እኮ ነው የሚያወራው። ባለጸጋው ግን አይገርማችሁም? ከህፃንነት የጀምሮ ይህን ሁሉ ፈጽሜዋለሁ እና ክርስቶስ እንደዛ ሲለው ምን እንዲለው ጠብቆ መሰላችሁ? አንተማ በቃ በጣም ብቁ ነህ፣ ጨርሰሃል፣ አሁን ግባ እንዲለው ነው አይደለም። ትእዛዝ መጠበቅ ጥሩ ነው፣ የታዘዝከውን ማድረግ በጣም መልካም ነው። ግን የሚቀረ ነገር አለ። ምን? ፍጹም እስኪ በሉ ፍጹም ልትሆን ብትወድ ያለን ሁሉ ሽጠህ ተከተለኝ። ትእዛዛት መጠበቅ ጥሩ ነው፣ ህግጋቱን ማክበር ትልቅ ነገር ነው። እውነት ከዚህ በኋላ ግን መልሰህ አለመውደቅ የምትፈልግ ከሆነ የክርስትና ህይወት ወድቆ መነሳት ስለሆነ እስከ መጨረሻው ድረስ ወድቆ መነሳት ስለሆነ መውደቅ የማትፈልግ ከሆነ ፍጹም መሆን የምትፈልግ ከሆነ ያለን ሁሉ ሽጠህ ተከተለኛል። ፍጹም መሆን የሚፈልግ ሰው ለእግዚአብሔር ሁሉ ነገር መተው አለበት። የቡዳን መንፈስ በዚህ ልክ ሲመጣብን ወይም ያለንን ሀብት እንዳንጠቀምበት ሲከላከለን እንዴት ነው የምንከላከለው? እኛ እሱን ለምሳሌ መሬት ሀብት ንብረት እያላቸው ግቢ እያላቸው ቤታቸው ቁስቁስ ያለ ነው። ይሸጥ ቢባል መሬቱ እስከ 20 ሚሊዮን እስከ 30 ሚሊዮን ብር የሚያወጣ ግን በጎረቤት መተት ወይ በራሳቸው የቡዳ መንፈስ በምቀኝ የሆነ የዛር መንፈስ ይሄ እንዳይጠቀሙበት የሚፈልግ እንዳያልፍላቸው የሚፈልግ መንፈስ ደላሎች ሲመጡ ማንም ሲመጣ ጥሩ ባልሆነ መንገድ እንዲመለሱ አድርጎ ምክንያት እየተፈጠረ መሬቱም ችግር ያለበት እንዲመስል አድርጎ በፍርድ ቤትም በምንም በአየር ካርታ በምንም ብቻ ኬዝ ያለበት እንዲሆን አድርጎ በሀብት ላይ ተቀምጠው ድሃዎቹ ሆነው እንዲኖሩ ያደርጋቸዋል። አያችሁ። ስለዚህ ይሄን መንፈስ ለመስበር በዛው ቤት ላይ በዛው በሚኖሩበት ቤት ላይ ጸሎት ቤት መስራት ነው የሚያዋጣው። እዛው ቤት ውስጥ ሆነው መስገድ፣ መጾም፣ መጸለይና እኔ ውስጥ ያለህ በረከቴን የምትነጥቅ የቡዳ መንፈስ ልክ የኢዮብን ሀብት ንብረት እንዳወደምክበት ሀብቱን ሰይጣን አይቶበታል። ሂድ ሀብት ስላለው አይደለም ይከዳሃል ያልከኝ፣ ሀብቱን ብትወስድበት ይከዳሃል። እስቲ ሂድ ሀብቱን ውሰድበትና እንደሚከዳኝ ታያለህ አለው። ሰይጣን መጥቶ የኢዮብን ሀብት አየበት ነው የሚለው። ሰይጣን መጥቶ የኢዮብን ሀብት ሲያይበት በሽፍቶች ተወሰደ። ግመሉ፣ በጉ፣ አህያው፣ ምኑ፣ ፈረሱ በሙሉ ተወሰደና ከዛ ወደ ልጆቹ መጣ። ልጆቹም ቤቱ ፈረሰባቸው፣ ልጆቹም ሀብቱ ስለሆኑ። ከዛ በኋላ ደግሞ በአካሉ ላይ መጣ። አካሉን ቁስል በቁስል ሆነ። በሚስቱ መጣበት። አለ የሚባለውን በሙሉ የኢዮብን በሙሉ ተመለከተበትና አወደመበት። ስለዚህ ተመልካች ነው ቡዳ። ቡዳ ካየ ያወድማል። ግን ማን ይየን? እግዚአብሔር ይየን። እኛ በእግዚአብሔር የታየን ከሆነ ቡዳ የፈለገ ሀብት ንብረታችን ቢወስድ እኛ የእግዚአብሔር ኤክስፐሪመንት ወይም ሰርቶ ማሳያ እንሆንና ተመልሰ ወደ ነበርንበትን ሀብታችን እንመልሳለን። ምን ካልን ሰጪም ነሽም እግዚአብሔር ነው። ራሱ ሰጠኝ፣ ራሱ ወሰደው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። ከእናቴ ወር ስወለድ ራቁቴን የተወለድኩት አሁንም ራቁቴን እገባለሁ እያለ ሲያመሰግን ቆይቶ እንደነበረው አዲስ ሀብት፣ አዲስ ንብረት፣ አዲስ ልጆችና አዲስ ሚስት ሌላ ማንነት ኖሮ 140 ዓመት ኖሮ ሞተ ነው የሚለው አይደለም ኢዮብ። ስለዚህ ቡዳ ምንም እንኳን ቢመለከትም እግዚአብሔርን ከያዝን ግን ይመታል። ለዚህ ነው መጽሐፈ ሄኖክ ምዕራፍ 2 ላይ አዛዚኤል የሚባለው መንፈስ ለሴቶች ኩል መኳልን አስተማረ፣ እንሾሽላ መቀባትን አስተማረ፣ የምንዝር ጌጥ ማድረግን አስተማረ፣ አምባር ጌጣጌጦችን ማድረግን አስተማረ። እንሾሽላ መሞቅ፣ ኩል መኳል፣ ቅንድብ መቀንደብ አይደለም ይሄን አስተማረ ነው የሚለው። ለምን በሰው ላይ ሆኖ ማየት ይወዳል። የሰዎችን ንብረት በሰው ላይ ሆኖ ነው የሚያየው። የራሳቸው እንዳይመለከቱ የሰው እንዲመለከቱ ያደርጋቸዋል። መኪና ገዛ፣ ይሄ ሀብት ንብረት አገኘ፣ ይሄ ችግር የለውም እስኪ ዘርፎ ወይም ደግሞ ነገር አድርጎ ነው እንጂ ሰርቶ መቼም አላመጣውም ይባላል። በቃ ያ ሰው ላይ ሆኖ ሀብታችሁን ይመለከትባችኋል። እናንተ እንዴት እንዳመጣችሁት እናንተ ነው የምታውቁት። በጤንነት ካመጣችሁት እግዚአብሔር ያግዛችኋል። በሌብነት ካመጣችሁት ደግሞ ያው የታወቀ ነው፣ አጥፍቶ ጠፊ ነው የምትሆኑት። እና የሰላቢ መንፈስ ቡዳ የሰላቢ መንፈስ ሲሆን ሁለት አይነት ነው። አንደኛ ለምን በሀብት ንብረት በለጠኝ፣ ለምን ከኔ ቀደመኝ፣ ስለዚህ የእሱን አጥፋበት፣ አውድምበት፣ አቃጥልበት ነው ሰላቢ። በቃ ስለብበት ነው።
ሁለተኛው ደግሞ እኔ ከሱ ጋር አብሬ መካፈል እፈልጋለሁ፣ ያለው ሀብት እንዲያካፍለኝ እፈልጋለሁ። አበድረኝ ስለው እሺ እንዲለኝ፣ የሼር እንስራ ስለው እሺ እንዲለኝ፣ ብቻ በአጠቃላይ የሱ የሆነ ሀብት በሙሉ የኔ እንዲሆን እፈልጋለሁ ብሎ ያላችሁን ሀብት የሚቀራመት ሰው ይሄም ሰላቢ ነው። ስለዚህ እንዲህ አይነቱ መንፈስ የምትከላከሉት ጸሎት ክፍል ውስጥ እዛው ባላችሁ ሀብት ንብረት ቦታ ላይ በመጸለይ በመስገድና የጸለያችሁበትን ውሃ በመርጨት መልካ ሩፋኤልን በመጸለይ የቡዳ መንፈስን አሰሳዳዲ አጋንንት ስለሆነ አሳዶ እናንተን የሚከታተላችሁን በሰው አይን ላይ ሆኖ የሚከታተላችሁ መንፈስ ሰዳዲ አጋንንት ቅዱስ ሩፋኤል ያሳድደዋል ማለት ነው። ሌላው ኮንሺየስሊ ከአይምሮ የሚነሳ መንፈስ ስለሆነ ቡዳ መንፈስ ቅዱስ ኡራኤልን ጸበልና መልካ ኡራኤልን በመጸለይ ማባረር ይቻላል። ስፔሻሊ ይሄንን መንፈስ ነው ብላችሁ እያላችሁ ሀብት ንብረት በእናንተ ሀብት ንብረት እንዳትጠቀሙ የሚከላከለውን ጸጋ ራሱ ኖሯችሁ የመናገር ክህሎት፣ የማሳመን ክህሎት፣ ፒኤችዲ ዲግሪዎች፣ የተለያዩ በቃ አሪፍ የትምህርት ውጤቶች ሪዛልት እያላችሁ ማትጠቀሙበት ከሆነ ተምሮ ብቻ ዝም ብሎ እድሜን መፍጀት ከሆነ ይሄ መንፈስ ቡዳ መንፈስ ነው። ባላችሁ ነገር እንድትጠቀሙ አይፈልግም ማለት ነው። ደግሞ የገዛ የራሳችሁ የቡዳ መንፈስም ሊሆን ይችላል፣ ዛርም ሊሆን ይችላል፣ የሰውም ደግሞ ሰላቢ ሊሆን ይችላል። ከየት እንደመጣ እናንተ ናችሁ የምትለዩት። እና እንዲህ አይነት መንፈስ ተከላከሉት። የራሳችሁ የሆነ ነገር አያምራችሁም። ሁልጊዜ የሰው ነገር ነው በቃ ደስ የሚላችሁ። ኢቭን ጥሩ ልብስ ለብሳችሁ እንኳን አያምርብኝም ብላችሁ ስለምታስቡ እንዴት ነው አሪፍ ነው ምናምን ብላችሁ አሪፍ ነው ካላላችሁ በስተቀር እናንተ አትቀበሉትም። የእናንተን ነገር አታከብሩትም። እና ከባድ ነው ይሄን ነገር ያለ መንፈሳዊ ሕይወት መምራት። ይሄን ነገር ከባድ ነው። በመንፈሳዊ ሕይወት እስከሆነ ግን አሸንፈዋለን። አንዴ እንደዚህ አይነት ችግር ያለባቸው ሰዎች ንስሐ ገብተው አንዴ የቅዱስ ቁርባን ቢቀበሉ ጥሩ ነው። አንዴ ስላቸው በሕይወት ዘመናቸው አከታትለው 3 ጊዜ ማለት ነው። አንዴ የሚባለው ምንድነው? ሰው አንድ ጊዜ ቅዱስ ቁርባን መቀበል ከጀመረ በኋላ በአንድ ሳምንት ውስጥ 3 መቀበል አለበት። በአንድ ሳምንት ውስጥ ከበሽታ ከህመም ከችግር ከተለያዩ ነገሮች ለመዳን ብለን አይደለም ቅዱስ ቁርባን የምንቀበለው። ህይወታችን ላይ ማነቆ የሆነብን የዘላለም ህይወትን እንዳንወርስ መቀጠሉ ስለማይቀር ማነቆ የሆነብን ነገር ለማስቀረትና የዘላለም ህይወትን ለማውረስ ጌታ ሆይ ይቅር በለኝ፣ በኃጢአት የሚያመጣሁት በቤተሰብም ችግር የመጣብኝ ሊኖር ይችላልና አጠቃላይ ህይወቴን አዲስ አድርገው እስቲ ዓመተ ምሕረትን የእውነት አድርግልኝ፣ ብርሃን አድርግልኝ። በዓመተ ምሕረት ዓመተ ዓለም መኖር አልፈልግም። በዓመተ ምሕረት ውስጥ በምህረት ዓመት ውስጥ ዓመተ ፍዳን ዓመተ ኩነኔ መኖር አልፈልግም። ሞቴን አስወግድልኝ፣ በመስቀል ጠርቀ ከመንገዴ አርቅልኝ ብላችሁ ስትጸልዩና ስትቆርቡ ክርስቶስ አዲስ ህይወት ያለብሳችኋል። ደግሞ ማመን ያስፈልጋል። ልክ ስለት ስትሳሉ ስለቱ ከመድረሱ በፊት ገንዘብ ስታስገቡ ወይም ደግሞ ይሄን ያክል ብር አመጣለሁና ይሄን ካረክልኝ ስትሉና እንዲህ አይነት ነገር እንድታደርግልኝ ስለምፈልግ ይሄን ገንዘብ አስገብቻለሁ ማለት ይለያያል። አያችሁ፣ ሁለት በጣም ትልቅ ልዩነት አለው። ካልገባችሁ ደግማችሁ አዳምጡት ወደኋላ አንድ ስቴፕ አድርጋችሁና በህይወታችሁ ውስጥ የተሰጣችሁን ጸጋ መጀመሪያ በደንብ ወቁት። እግዚአብሔር ምን አይነት ክህሎት፣ ምን አይነት ጸጋ፣ ምን አይነት ቴንደንሲ ነው የሰጠኝ? ለኔ የሰጠኝ ዝንባሌ ምንድነው? ምንድነው የኔ ሆቢ? እግዚአብሔር ለኔ የሰጠኝ ከሰዎች ለየት ያለ ምንድነው ለኔ ለብቻ የሰጠኝ ነገር ብላችሁ ወቁት። እሱ ነገር ለማሳደግ ሞክሩ። ጥሩ ከሆነ መጥፎ ባህሪያችሁን ለማስወገድ ሞክሩ። ከዛ ጥሩ ባህሪ ነው ብላችሁ በምታስቡበት በኩል ምን ልጠቀምበት ይችላል ብላችሁ ደግሞ አስቡ። ሁሉም ሰው የራሱ የሆነ የሚጠቀምበት ጸጋ ይኖረዋል እና ያንን ጸጋችሁን ተጠቀሙበት። ድንግል ማርያምን በጓሮ በር ሸኘ ቅዱስ ገብርኤል ሕፃኑንና እናቱን ይዘው ወደ ግብጽ ሽሽ ብሎ ለእናቱ ለድንግል ማርያም አዝኖ ለፈጣሪው እናት አዝኖ ቅዱስ ገብርኤል እሷን በጨለማ እንድትሰደድ ከሞት እንድታመልጥ አድርጎ ከሸኘ በኋላ እነዚህን 144,000 ሕፃናትን ለወለዱ እናቶች ለምንድን ነው ያላዘነ? እንደው ለአንዱ እንኳን እርዳታ የለም ለምን አላለም? ለህይወት ምክንያት ሊሆነን የመጣ ክርስቶስ ለምንድን ነው ለሞት ምክንያት የሚሆነን? ለሐዘን ለልቅሶ ለምንድን ነው ምክንያት የሚሆነን የሚለውን ሲፈታ ምን ይለዋል? ስለ እነዚህ ሕፃናት መልስ የሚሰጠው ማቴዎስ 27-25 ቁጥሩን ካልተሳሳት ጲላጦስ እጁን የታጠበበት ነው። ማቴዎስ 27 ላይ አለ ቁጥር 25 እንደዛ አካባቢ እኔ ከዚህ ጻድቅ ሰው ደም ንጹህ ነኝ ብሎ ጲላጦስ እጁን ታጥቧል። ይሄ ማለት ክርስቶስ በስጋ በተወለደ 33 ዓመት ሆኖታል ማለት ነው። እነዚህ ሕፃናትም ሲታረዱ ያኔ ክርስቶስ ሲሰደድ በነበራቸው እድሜ ሲታይ የ2 ዓመትና የ1 ዓመት ሕፃናት ናቸው። ቢያድጉ በዚህ እድሜ ነው የሚሆኑት፣ ወጣቶች ነው የሚሆኑት ማለት ነው።
ያ ማለት ነው ጲላጦስ እኔ ከዚህ ጻድቅ ሰው ደም ንጹህ ነኝ ብሎ እጁን ሲታጠብ አይሁድ ምን አሉ? ደሙ በእኛና በልጅ ልጆቻችን ይሁን። ስለዚህ እነዚህ ህፃናትም ወጣቶች ናቸው። ከአባቶቻቸው ጋራ ከኩዮቻቸው ጋራ ደሙ በእኛና በልጅ ልጆቻችን ይሁን፣ ክርስቶስ ይሰቀል፣ በርባን ይፈታ ብለው ይጮሃሉ። እና ይህንን ምን ብሎ ተረጎመው? ከመይሳተፉ በክየ ወደመ ክርስቶስ ምስለ አበዊሆሙ፣ የክርስቶስን ደም በማፍሰስ ከአባቶቻቸው ጋር እንዳይተባበሩ በልጅነት ጠራቸው ይላል። በእርግጥ እኔ አሁን እናቶችን ሆኖ ወላጆችን ሆኖ ቤተሰብን ሆኖ ማሰብ ዛሬም ድረስ ይሁን ከዚህም በኋላ ያንም ቢሆን እንዲያው ጉልበተኛ በጉልበቱ ተመክቶ እንደፈለገ ሰውን ሲጨፈጭፍ ሲገድል በእውነት ምድራዊው ንጉስ እንዲህ ጨካኝ ሲሆን ሰማያዊው ንጉስ ለምን ጨከነ? ምድራዊው ባለስልጣን እንዲህ ሲጨክን ሰማያዊው ባለስልጣን ለምን ዝም አለ? ለሚሉ ሰዎች ይሄ መልስ ይመስለኛል። ይህ ዓለም ሰራኢ መጋቢ አለው፣ ተውባ ያለው ፈጣሪ አሳላፊም አለው። ግን አንዳንድ ጦርነቶች፣ አንዳንድ ሞቶች እኛ ሳንረዳቸው እግዚአብሔር ባወቀ የሚያመጣቸው ነገሮች አሉ። እነዚህ እናቶችና ወላጆች ወይም ጎረቤት ሰው የትኛውም ሰው በወቅቱ የህፃናቱን እልቂት አይቶ የክርስቶስን መትረፍ አይቶ ምናልባት ይህ ዓለም በቃ ተመልካች የሌለው ለጉልበተኞች ብቻ ተላልፎ የተሰጠ እንደሆነ ሊያስብ ይችላል። ዛሬም በነገራችን ላይ እግዚአብሔር የለሾች ከሚያነሷቸው ብዙ ጥያቄዎች የመጀመሪያውና ዋነኛው ይሄ ነው። እግዚአብሔር ቢኖር ኖሮ ጉልበተኞች እንዲህ አይነት የዓለምን ነገር እያበላሹ ሌላው ጠግቦ ሌላው ተርቦ ሌላው በጣም ጠግቦ ግድግዳ ተንተርሶ ሌላው አስፋልት ላይ ወድቆ እያደረ ለምንድን ነው እንዲህ የሚሆነው? ጦርነቱ ምኑን ያዩና እግዚአብሔር ቢኖር ኖሮ ጣልቃ ገብቶ ያስተካክለው ነበር የሚሉ እንግዲህ እኛም ማናውቀው ብዙ ምክንያት አለ። የገባን እነዚህ ህፃናት ምክንያትን ግን ስናይ በኋላ በመንፈስ ቅዱስ የተቃኙ ሊቃውንት ሲተረጉሙት ምናልባት ወላጆቻቸው ለጊዜው አስበው ምናልባት ቢበዛ 70-80 ለሚኖሩት እድሜ አስበው መኖራቸውን ይፈልጋሉ የልጆቻቸውን። እግዚአብሔር ግን ዘላለማዊውን አሰበ። ስለዚህ በወላጆቻቸው ርግማን ሳይረክሱ ወይም ደግሞ በወላጆቻቸው በታላላቆቻቸው ክፋት ሳይተባበሩ የክርስቶስን ደም ሳያፈሱ ንጹህ አበቦች ሆነው እንደውም አንዱ አበባ እነሱ ናቸው። በዚህ ወቅት ሌሎቹ የክርስቶስ አበቦች ለክርስቶስ የተቀሰሙ አበቦች ናቸው የሚታዩ። እንደዚያ ነው። ከእስጢፋኖስ ሁሉ ይቀድማሉ አይደለም? እነዚህ ያኛው ልዩነቱ እሱ ሲሰብክ ነው የሞተው በክርስቶስ ምክንያት፣ እነሱም ግን ስለ ክርስቶስ ነው የሞቱት ወይም በክርስቶስ ምክንያት ነው የሞቱት። ስለዚህ እኔ የመጀመሪያው የአዲስ ኪዳን ሰማዕታት ሁሉ ይመስሉኛል እንደዛ እንደው ያው ስላልሰበኩ ነው አፍ አውጥተው ወንጌል ስላልመሰከሩ ካልሆነ በክርስቶስ ምክንያት ነው የሞቱት። ስለዚህ ዋልቦዛ ላይ ያለ ኢቲማይሌት እኮ ሰማዕትነታቸውን ያሳያል። ከ144,000 ህፃናት ውጪ ይቺን የህፃናትን ዝማሬ የሚዘምራት የለም የሚያመሰግናት የለም ብሎ አባ ሕርያቆስ የተናገረላቸው ማለት ነው። እና ባጭሩ ለማሳጠር በክርስቶስ ስደት ላይ ክርስቶስ ጊዜው ደርሶ እስኪሞት ድረስ እናቱ ድንግል ማርያም ወደ ምድረ አፍሪካ ስትመጣ ስትሰደድ 144,000 ህፃናት ግን በክርስቶስ ምክንያት ሞተዋል። ምን ያህል ፈቃድ እግዚአብሔር ምን ያህል የእግዚአብሔር ሐሳብና የኛ ሐሳብ የተለያየ እንደሆነ ማሳያ ይመስለኛል። በጣም ወላጆች እንደው እግዚአብሔር ቢኖር የኛ ልጆች ይሄ መከራ ሊደርስባቸው አይገባም ነበር፣ ይሄ ሞት ሊደርስባቸው አይገባም ነበር ብለው ያስባሉ። ደግሞ ማሰባቸው አይቀርም። ነገር ግን እግዚአብሔር ይሄን ለምን እንዳደረገው ተጻፈ። በኋላ በኃጢአት እንዳይተባበሩ ልጆች አድገው ክርስቶስ ይሰቀል እንዳይሉ የወንበዴ ወዳጆች እንዳይሆኑ አስቀድሞ ጠራቸው፣ አስቀድሞ ወሰዳቸው። እግዚአብሔር ትክክል ነው፣ እግዚአብሔር አይሳሳትም። ያኔም ዛሬም ነገም ሊሳሳት የሚችል አምላክ የለንም ነው። እንግዲህ ስለ ስደቱ ሳስብ የመጀመሪያው ይሄንን ነው የምለው። የቀደሙ አባቶቻችንን በመንፈሳዊ ክብር ለመያዝ እምቢ ስላል እያወገዝንና እየተሳደብን ወደ መቃብር ሸኘናቸው። ክብር ከዛ በኋላ ራቀ። ተቀብረንም ክብር አጣን፣ ኖረንም ክብር አጣን፣ ሞተንም ክብር አጣን፣ ቆመንም ክብር አጣን። እንደ ተናካሽ ፍጥረት ስንባላ የምንኖር ፍጥረቶች ሆነን እኮ ጎረቤቱ ለጎረቤቱ ክብር የለው፣ ቤተሰብ ለቤተሰቡ ክብር የለው። ስለዚህ እግዚአብሔር ከኛ ጋር ከሆነ ይህ ሁሉ መከራ ለምን ደረሰብን የሚለው ጥያቄ ዛሬም የኛ እንደ ጌዴዎን የኛም ጥያቄ ነው፣ የሁላችንም ጥያቄ ነው። መደማመጥና መከባበር፣ መንፈሳዊ ጸጋና የማስተዋል ብርሃን ከሁሉም ዘንድ እየሸሸ መጥቶ ዛሬ ውስጣችን የሚያሾኮሽቅ ጠላት ተቀብለን ባህሪያችንን በየጊዜውና በየሰዓቱ እየለዋወጠ አይሁድ እንዲህ ሲያስጨንቀን
በእውነት ብዙዎቻችን ግንዛቤው የለንም። በአንድ በኩል የተወለድንበትን ጊዜና ዘመን እንመስላለን። ክፉ ጊዜ ላይ ስንወለድ ክፋት የራሳችን የባህሪም የኑሮአችንም መገለጫ ይሆናል። ምቀኛ ጊዜ ስንወለድ እንደዛው የምቀኝነቱ ጥበብና ባህሪ ለሕይወታችን አንዱ ክፍል ሆኖ ያገለግላል። ታዲያ እግዚአብሔር ከኛ ጋር ከሆነ ለምን በረከት ራቀን? ለምን ሰላም አጣን? ለምን ጤና አጣን? ለምን ሕይወታችን ሁል ጊዜ እየተሰቃየ ወይም በሚያሰቃዩ ሰዎች እጅ ውስጥ ይወድቃል? በመተተኞች እጅ ውስጥ ለምን እንወድቃለን? በክፉዎች እጅ ውስጥ ለምን እንወድቃለን ብለን ስናስብ በእውነት እንደ ጌዴዎን አይነት ዘመንና ጥያቄ ማንሳታችን የማይቀር ነገር ሆኖ እናገኘዋለን። በሄድንበት ጠብ ራሱን የቻለ እድላችን ሆኖ ሳንጣላ ሳንናካከስ አንኖርም። በሄድንበት በተሰበሰብንበት ቦታ ላይ ጠባችን ይቀድማል። የትኛውም ዓለም እኮ ነው። የእኛ ሰው ባለበት በየትኛውም ዓለም ላይ ጠብ አለ። ለጠብ ነው የተፈጠርነው። ለነገር ነው የተፈጠርነው። ለክፋት ነው የተፈጠርነው። ለውድቀትና ለሌሎች መሳለቂያ እንድንሆን ነው የተፈጠርነው ብለን ስናስብ፣ አዎ እርግማን ከኋላ በኩል ያልወደቀ ከሕይወታችን ያራቀ ሸክም ከነገስታቶቻችንም ከመኳንንቶቻችንም ከመሳፍንቶቻችንም ከአባቶቻችንም ተሸክመነው ያለው የክፉ የሟርት ዘመንና የክህደትን ጊዜ በእኛ ጫንቃ ላይ ወድቆ ይሄው እያማቀቀን ያለው አለ ምክንያት አይደለም። መጸለያችን ሳያንሰን የአምልኮት ፍቅር አተን እናጉተመትማለን። ነገ የምንተወው ጸሎት ነው። ዛሬ እንጀምርና ትንሽ ኃይል ልናገኝ ስንል በኑሯችን ውስጥ ወይ በቤታችን ውስጥ ወይ በነገር ይመጣና ወጋ ሲያደርግህ ጸሎቱን ትተውና ነገር ይዤ ከምጸልይ ብለህ ትስማማለህ ከዛው ከጠላት ጋር። ከዛም በኋላ እሱ እየበረታ ሕይወትህን እያወቀው አካሄድ መንገድህን እየተረዳ ድክመትህን እየተገነዘበ ውስጥህን ይጨርሰዋል። ሰዎች ያለቁት አሁን ከውስጥ ነው። የሰው እልቂት አሁን በሞት አይደለም፣ ከውስጥ በኩል ሰው መሆንን ጨርሰነዋል። ሰው አልሆንም። ሰው እንዳንሆን ተደርጎ በአንድ በኩል ስንወለድ ሰው እንዳንሆን ተወልደናል። እንደ ሰው እንዳንኖር ተወልደናል። እንደ ሰውም እንዳናስብ ተወልደናል። ስለዚህ በግድ ነው ሰው ነን የምንለው አሁን እኮ በግድ እንጂ ዋናው ሰውነታችንን አተነዋል። በእርግጠኝነት አተነዋል። ይሄ የሚበላ እና የሚጠጣ ስጋ ነው ያለን እንጂ ሰው ሆነን እንደ ሰው ለማሰብ የውስጥ የሕይወት ነፃነትን አግኝተን በእውነትም በመደመጥ ሞገስ ውስጥ ለማለፍ የምንችልበትን ሰውኛውን ተገፈናል። ጌዴዎን እንዲህ አይነት ችግር ገጥሞት ነበረና ተስፋ ቆርጦ ነበረ። ታዲያ አለ ለአባቶቻችን የተነገረው ያ ሁሉ ተአምራቱ በእኛ ጊዜ ለምን ዝም አለ? እንዴት ጠፋ? ብሎ ከመልአኩ ጋር ተነጋገረ። አንተ ብርቱ ኃያል ሰው ሲለው ለካ ኃያልነቱን በውስጥ በኩል ተደብቋል። የሚገለጥበትን ጊዜና ሰዓት በመልአኩ በኩል ሲነግረው አላመነም። ኃያልነቱን ግን ኃያል ነበረ። እግዚአብሔር ስሙ። አንድ ጥያቄ ልጠይቃቸው። የሰንበት ትምህርት ቤቱ ከበሮ ቢጠፋ የሰንበት ትምህርት ቤቱ ስራ አስፈጻሚ ስብሰባ ይቀመጣል አይቀመጥም? የለበሳችሁት ንገሩኝ። ይቀመጣል አይቀመጥም? ከበሮ ችግር የለውም ይጠፋ። እሺ የሰንበት ትምህርት ቤቱ አንድ 3 መቋሚያ ቢጠፋ እንዴው መቋሚያው ሙልጭ ብሎ ቢጠፋ ስራ አስፈጻሚው ስብሰባ ይቀመጣል አይቀመጥም? አንድ አባል ሲጠፋስ ይቀመጣል? ንገሩኝ እውነቱ ይቀመጣል? ከቤተ መቅደስ ውስጥ እንዲያው አንድ 3 መጋረጃ ቢጠፋ ስብሰባ እንቀመጣለን አንቀመጥም? እንቀመጣለን። 3 ሰዎች ቢክዱስ
እንግዲህ እናንተ ፈረዱት። ለማንኛውም የጥፋት ምክንያት እንዳንሆን ፈላጊዎች እንድንሆንም እግዚአብሔር ይርዳል። ሲፈለግ ደግሞ ራስን በጽድቅ መደብ ላይ የጠፋውን ሰው በኃጢአት መደብ ላይ አይደለም የሚቀመጠው። ቅዱስ ዮሐንስ አፈወርቅ ለመርኤ ከፈያታዊ ወዘማዊ በል ይቀድመኒ በዊአ ውስተ መንግሥተ እግዚአብሔር ከመፈያታዊ ዘየማን ይላል። እንዲያው ኃጢአተኛ ዘማዊ ወንበዴ ባየህ ጊዜ ይሄ ሰውዬ እንደ ፈያታዊ ዘየማን ቀድሞ ንስሐ ገብቶ ገነት ሊገባ ይችላል በል እንጂ ኃጢአተኛ ነው አትበል ይላል። ሰንበት ተማሪዎቹ ሲዘምሩ ብቻ ነው እንጂ ውጭ ላይ ምናቸውም አያምርም። ከዛስ ፈረድን አልፈረድንም? አሁን ስንሄድ ከዚህ ሙልጭ ብለን ስንወጣ ነጠላ ለብሶ ሁለት ሆኖ ሲኬድ ከኋላ ብቻውን የሆነው ምን ይላል? እሱ ብቻውን ስንሆነ ለዕለቱ ማለት ነው ወደ ምሕረት ተከታታይ መሳይ ይልና እንዲያው ሰውን በኃጢአት መደብ ላይ አናስቀምጥ። ለራሳችንና በራሳችን ብቻ እንኑር። ምን እያደረግ ከሆነ ማገዝ ነው። አይዞ ወንድሜ ጠላቴ ሆይ በወድቅ ምን እላለሁ? እነሳለሁ። ለነገሩ እኛችን ገልብጠን የምናነባት ስጋው ደሙ ተቀበል። አይ እኔ ስለምወድቅ በኃጢአት አልቀበልም። ንስሐ ግባ። አይ እኔ አሁን ላይ አልገባም። አሁን ፍስክ ስለሆነ አይመቸኝም፣ ጾሙ ላይ ነው የምገባው። ይሄ ማለት ምን ማለት ነው? ጠላቴ ሆይ በወድቅ እነሳለሁ ያለውን ንባብ እኛ ምን አደረግነው? ጠላቴ ሆይ ብነሳ እንዲሁ አስቸጋሪ ሆነናል እኮ። ጠላቴ ሆይ በወድቅ እነሳለሁ አለ መጽሐፉ። እኛ ግን ምን አደረግነው? ጠላቴ ሆይ ብነሳ እወድቃለሁ። ላስተማሩን፣ ለመከሩን፣ ለገሰጹን ለወንድሞቻችን፣ ለአባቶቻችን፣ ለመምህራኖቻችን በእውነት እግዚአብሔር አምላካችን ረጅም ዕድሜን ያድልልን። እኛም በሰማነው ቃለ እግዚአብሔር 30፣ 60፣ 100 ፍሬ እንድናፈራ እግዚአብሔር አምላካችን ሁላችንንም ያግዘን። ይህንን ቪዲዮ ለብዙ ሰዎች ተደራሽ እንዲሆን ሼር፣ ላይክ ማድረጋችሁን እንዳትረሱ። ሀሳብ አስተያየቶቻችሁን፣ ጥያቄዎቻችሁን በኮሜንት ላይ መጻፋችሁን እንዳትረሱ። እግዚአብሔር አምላካችን ከሁላችን ጋር ይሁን። በቀጣይም እንደዚሁ የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ በተለይም ደግሞ የቤተ ክርስቲያን አስተምሮ የሆኑ ትምህርቶችን እንደዚሁም ደግሞ የመናፍስቱን ውጊያ ትምህርቶችን ይዤላችሁ እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን፣ ኤርትራውያን ቤተሰቦቼ ሰላም እግዚአብሔር ከሁላችሁ ጋር ይሁን እላለሁኝ። እንበርታ፣ እንጠንክር። እግዚአብሔር አምላካችን ከሁላችን ጋር ይሁን እላለሁኝ። ይቆየን። አሜን።